ከዋናው ግዳጅ በፊት አረሙን እየነቀልን ነው ጀነራሉ። በተቀናጀ ስምሪት ፋኖን ደመሰስ ነው ያሉት ጀነራል የዘመነ ካሴ ጦር ተበትኗል ሲሉ አነጋጋሪ መረጃ ይፋ አደረጉ። የሻዕቢያ ሰራዊት በገባባቸው የትግራይ ከተሞች ዘረፋ እየፈጸመ መሆኑ ተሰማ። ጦርነቱ የሰከንዶች ዕድሜ እንደሚቀሩት ፈንጂ ነው። ዓለም አቀፉ የጥናት ቡድን ስለ ኢትዮ ኤርትራ ውጥረት አዲስ አስደንጋጭ ሪፖርት አወጣ። ኢራን የሆርሙዝ የባህር በርን በከፊል ዘጋች። የአሜሪካና ኢራን ድርድር ያለ ውጤት ተበትኗል። የአሜሪካ ግዙፍ አውሮፕላን ተሸካሚ መርከብና ምረት የለሾቹ ኤፍ-35 ጀቶች ኢራን አፍንጫ ስር ደርሰዋል። ሻዕቢያ ከኢትዮጵያ ታጣቂዎች ጋር በማበር የኢትዮጵያን የውስጥ ሰላም ለመንሳትና የሀገሪቱን እድገት ወደ ኋላ ለመጎተት እያደረገ ያለው ሙከራ እየተኮላሸበት ይገኛል። ከፋኖ ጋር ጥምረት እንደፈጠረ የሚነገርለት ሻዕቢያ ወደ ትግራይ ክልል ዘልቆ በመግባቱ እሱን ለማስወጣት መከላከያ ወደ ኤርትራ ድንበር እየተመመ ባለበት ሰዓት ጀነራሉ ከዋናው ግዳጅ በፊት አረሙን እየነቀለ ነው ሲሉ ፋኖ ላይ ከባድ እርምጃ መወሰዱን ገልጸዋል። በመረጃ ሰዓታችን የምንመለከተው ቀዳሚ ጉዳያችን ነው። በዚህ መሃል ደግሞ ወደ ትግራይ ክልል ዘልቆ የገባው ሻዕቢያ በትግራይ ከተሞች ዘረፋ እየፈጸመ እንደሆነ የተነገረ ሲሆን ጦርነቱም ሊፈነዳ ሰከንዶችን የቀሩት የሚል ሪፖርት ሰምቷል። ይህንንና ስለ አሜሪካና ኢራን ድርድር የተሰሙ መረጃዎችን አክለን በዝርዝር ልናስደምጣችሁ አሰናድተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በተቀናጀ ስምሪት ፋኖ እንደመሰስ ነው ያሉት ጀነራል የዘመነ ካሴ ጦር ተበትኗል ሲሉ አነጋጋሪ መረጃ ይፋ አደረጉ። ጀነራሉ ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምቶችን አሳርፈንበታል ሲሉ በጎጃም ቀጠና የሚንቀሳቀሰው የዘመነ ካሴ ጦር መበታተኑን ገለጹ። የፋኖን ኃይል በታትነዋል ያሉት የምስራቅ እዝ አዛዥ ሌተር ጀነራል መሐመድ ተሰማ ሲሆኑ ከክልሉ ከፍተኛ የስራ ኃላፊዎች የክልልና የዞን የጸጥታ መሪዎች ጋር በወቅታዊ የጸጥታ ሁኔታ በባህር ዳር ከተማ በመከሩበት መድረክ ላይ ነው ይህንን ያሉት። የምስራቅ እዝ ዋና አዛዥና የቀጠናው የጸጥታ ግብረ ኃይል ሰብሳቢ ሌተር ጀነራል መሐመድ ተሰማ ኢትዮጵያን ውጊያ ቢገጥሙ ማሸነፍ እንደማይችሉ የተረዱ ጠላቶቻችን ግንባር ፈጥረው የሀገር ውስጥ ባንዳዎችን ያኮረፉ ኃይሎችን በማሰልጠን በማደራጀትና የተለያዩ መደለያ ጥቅሞችን በመስጠት እርስ በርሳችን በማጋጨት ኢትዮጵያን ወደ ለየለት ትርምስ ለማስገባት የሚያደርጉት ጥረት አይሳካላቸውም ብለዋል። በጸጥታ ግብረ ኃይሉ እቅድ መሰረት ባደረግነው የተቀናጀ ስምሪት በጽንፈኛው ላይ ከፍተኛ ምቶችን አሳርፈንበታል ነው ያሉት። ጽንፈኛው የተኩስ አቁሙን ተነጥቋል፣ የሎጂስቲክስ ድጋፍን አድርቀነዋል ብለዋል። ሌሎቹ እንደተያዙበትም ገልጸዋል። በየቀጠናው የሸመቁ የጠላት መሪዎች መምራት የማይችሉበት ደረጃ ላይ በመሆናቸው አባሉ እየተበተነ ራሱን ለማትረፍ እየጣረ ይገኛል ነው ያሉ። ሰራዊቱ እጅ እየሰጠ መሆኑንም ገልጸዋል። በቅርቡ የተሰሩት የህዝብ ግንኙነት ስራዎች የጠላትን ገመና ያጋለጡ፣ የጠላትን ትጥቅ ያስፈቱ፣ ጽንፈኛው እርስ በርስ እንዳይተማመን ያስቻሉና ከህዝብ የነጠሉት ናቸው ብለዋል። የክልሉ ህዝብና የጸጥታ መዋቅር እያደረገ ያለው ተጋድሎ የሚደነቅ መሆኑንም ገልጸዋል። የክልሉ የጸጥታ ኃይል ብቻውን ሆነ ከሀገር መከላከያ ሰራዊት ጋር ተጣምሮ ያደረጋቸው ስምሪቶች ውጤታማ መሆናቸውን ተናግረዋል። ከዚህ የበለጠ አካባቢውን በንቃት በመጠበቅ ሰራዊቱ ቀጣይ በሚሰማራባቸው የግዳጅ ቀጠናዎች ምቹ ሁኔታን በመፍጠር አስፈላጊውን ድጋፍ እንዲያደርግ አሳስበዋል። በቀጣይ መፈጸም አለባቸው በተባሉ ጉዳዮች ላይም አቅጣጫ አስቀምጠዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ መከላከያ ሰራዊትና የክልሉ የጸጥታ ኃይል ጠላትን በመደምሰስ ክልሉ ከተጋረጠበት አደጋ በመታደግ ወደ ልማት እንዲዞር ማድረጉን ገልጸዋል። ከምስራቅ እዝ የተገኘው መረጃ እንደሚያመለክተው በቀጣይም ህዝቡና የጸጥታ ኃይሉ የተበታተነውን ተላላኪ ጽንፈኛ መድረሻ አሳቶ መደምሰስ እንደሚጠበቅበት አስገንዝበዋል። በቀጣይ መረጃ ወደ ትግራይ ክልል ዘልቆ የገባው ሻዕቢያ በትግራይ ከተሞች ዘረፋ እየፈጸመ እንደሆነ የተነገረ ሲሆን ጦርነቱም ሊፈነዳ ሰከንዶችን የቀሩት የሚል ሪፖርት ተሰምቷል። የኤርትራ ሰራዊት በተንቤን አብይ አዲ ነጋዴዎች ላይ ዘረፋ እየፈጸመ ነው። የኤርትራ ሰራዊት በተንቤን አብይ አዲ ከየካቲት 6 2018 ዓ.ም ጀምሮ የገቡ ሲሆን ህዝቡ በከፍተኛ ደረጃ መረበሹንና በደህንነት ስጋት ምክንያት እንቅስቃሴ መስተጓጎሉን ምንጮች ጠቁመዋል። የሻዕቢያ ሰራዊት በተለይ በነጋዴዎች ላይ ዘረፋ እየፈጸመ መሆኑን ምንጮች ጠቁመዋል። ይህ በእንዲህ እንዳለ ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ ቀርቶታል ሲል ዓለም አቀፉ የጥናት ቡድን ኢንተርናሽናል ክራይሲስ ግሩፕ አስታወቀ። ድርጅቱ ያወጣው አዲስ ሪፖርት በርካታ አስደንጋጭና አነጋጋሪ መረጃዎችን ያካተተ ነው። ኢትዮጵያ፣ ኤርትራና ትግራይ በጦርነት አፋፍ ላይ የቀጠናው ስጋትና የዓለም አቀፉ ማህበረሰብ ጥሪ ከፍ ብሎ እየታየ ነው። በኢትዮጵያ ፌዴራል መንግስት በሰሜን ኢትዮጵያ በትግራይ ክልልና በጎረቤት ኤርትራ መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱንና ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ እንደሚችል ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት አስጠነቀቀ።
ይህ ስጋት የመጣው በሰሜን ኢትዮጵያ ተከስቶ የነበረው ደም አፋሳሽ ጦርነት በስምምነት ከተቋጨ ከ3 ዓመታት በኋላ ሲሆን አሁን እየታየ ያለው ሽኩቻ የቆዩ ቁስሎችን የሚቀሰቅስና የቀጠናውን ሰላም በእጅጉ የሚያናጋ ነው። አዲስ የሚያገረሽ ግጭት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ከቀጠፉት የቀድሞ ጦርነቶች በባሰ መልኩ ለሶስቱም ወገኖች አውዳሚ እንደሚሆን ሪፖርቱ አመልክቷል። ይህ አዲስ የጦርነት ስጋት በጎረቤት ሱዳን ከሚካሄደው እርስ በርስ ጦርነት ጋር ተደራርቦ ከቀጠናው ውጪ ያሉ ሀያላን ሀገራት ወደ ግጭቱ ሊያስገባቸውና ቀድሞውኑ ተለዋዋጭ የሆነ የቀይ ባህር አካባቢ ይበልጥ ሊያናውጠው እንደሚችል ተገልጿል። በአሁኑ ወቅት በአዲስ አበባ በአስመራና በመቀለ መካከል ያለው ግንኙነት በመካካድና በጥርጣሬ የተሞላ ሲሆን በተለይም የኢትዮጵያ መንግስት የባህር በር ለማግኘት ያለውን ፍላጎትና ኤርትራ ይህንን እንደ ሉዓላዊነት ስጋት መመልከቷ ውጥረቱን አባብሶታል። በትግራይ በኩል ደግሞ በህወሓት ውስጥ የተፈጠረው የውስጥ ክፍፍልና በጌታቸው ረዳ የሚመራው ጊዜያዊ አስተዳደር በደብረጽዮን ገብረ ሚካኤል የሚመራውን የነባሩን አመራሮች ቡድን መፈንቅለ መንግስት ተካሂዶበት መወገዱ ሁኔታውን ይበልጡ ስብስብ አድርጎታል። በቅርቡ በጥር ወር 2018 ዓ.ም በትግራይና በአማራ ክልሎች መካከል አወዛጋቢ በሆነው በጠለምት አካባቢ በህወሓት ታጣቂዎችና በፌዴራል ጦር መካከል የተፈጠረው ግጭት እንዲሁም የፌዴራል መንግስቱ የወሰደው የድሮን ጥቃት ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የሰከንዶች ዕድሜ ብቻ እንደቀረው ማሳያ ነው። የኢትዮጵያ ፌዴራል መንግስት በአሁኑ ወቅት ወታደራዊ አቅሙን እያጠናከረ አዳዲስ ድሮኖችና ጥይቶችን እያመረተ እንደሚገኝ የጠቀሰው ሪፖርቱ ምንም እንኳን ጦርነት የሚያስከትለው የኢኮኖሚና የዲፕሎማሲ ኪሳራ ወገኖቹን ቢገታቸውም ድንገተኛ ስህተት ወይም መግባባት ወደማይቆም ጦርነት ሊያመራ እንደሚችል አስገንዝበዋል። በመሆኑም ተጽዕኖ ፈጣሪ የአፍሪካ ሀገራት የቀጠናው ጥቅም ያላቸው የውጭ ኃይሎች በዝምታ ዲፕሎማሲ አማካኝነት ግጭቱን ለማስቀረት አስቸኳይ ጥረት እንዲያደርጉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርበዋል። በተለይም በ2022 የሰላም ስምምነት ላይ ተሳታፊ የነበሩት ኬንያ፣ ደቡብ አፍሪካና ናይጄሪያ በአፍሪካ ህብረት በኩል በአዲስ አበባና በመቀለ መካከል ያለውን ቅራኔ ለመፍታት እንዲንቀሳቀሱ ይመክራል። በተጨማሪም እንደ አሜሪካ፣ አውሮፓ ህብረት፣ ቻይና፣ ቱርክና ሳውዲ አረቢያ ያሉ ሀያላን ሀገራት ማንኛውም ወታደራዊ እርምጃ ተቀባይነት እንደሌለው ግልጽ መልእክት ሊያስተላልፉ እንደሚገባና የኢትዮጵያን የባህር በር ፍላጎት በሰላማዊና በንግድ አማራጮች ለመፍታት ጎረቤት ሀገራት ውይይት እንዲጀምሩ ሪፖርቱ አሳስቧል። በመጨረሻም ኢራን የኒውክሌር መርሃ ግብሯን በተመለከተ ከአሜሪካ ጋር በዋነኛ መሪዎች ላይ እንደተግባቡ አስታወቀች። ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንደተናገሩት የኒውክሌር ዋነኛ መሪዎችን በተመለከተ መግባባት ላይ ተደርሷል። አሜሪካም በውይይቱ መሻሻል ታይቷል ስትል ገልጻለች። የአሸማጋይዋ ኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። አሜሪካና የአውሮፓ አጋሮቿ ኢራን የኒውክሌር የጦር መሳሪያ ልትገነባ ነው ቢሉም ቴህራን በተደጋጋሚ አስተባብላለች። አሜሪካና ኢራን ከሚደራደሩባቸው ነጥቦች ዋነኛው የኒውክሌር ጉዳይ ነው። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር የተደረገው ድርድር አንዳንድ ጉዳዮችን በተመለከተ በጥሩ ሁኔታ መሄዱን ተናገሩ። በሌላ በኩል ፕሬዚዳንቱ ቀይ መስመር ብለው ያስቀመጧቸውና ኢራናውያን ገና ያልተቀበሏቸው ነጥቦችም አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ተናግረዋል። ጄዲ ቫንስ አክለውም ስራችንን እንቀጥላለን፣ ነገር ግን ዲፕሎማሲ ሊደርስበት የሚችለው ጥግ መሄዱን የሚወስኑት ትራምፕ ናቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር የጦር መሳሪያ እንዳይኖራት ዲፕሎማሲና ሌሎች አማራጮችንም እየተጠቀሙ እንደሆነ ምክትል ፕሬዚዳንቱ ተናግረዋል። ሁሉም አማራጮች ጠረጴዛው ላይ ናቸው። ኢራን ሽብር መደገፍ እንድታቆም እንፈልጋለን። የአሜሪካን ብሔራዊ ጥቅም የሚጎዳ እንቅስቃሴ ነው። ከዚህ የበለጠው ስጋት ግን የኒውክሌር የጦር መሳሪያ ነው ሲሉ አክለዋል። ኢራን የኒውክሌር የጦር መሳሪያ እንደማትፈልግ ብትናገርም ይህ እውነት እንዳልሆነ እናውቃለን ብለዋል ጄዲ ቫንስ። የኒውክሌር የጦር መሳሪያ እንደሚፈልጉ የሚጠቁሙ ብዙ ድርጊቶች ፈጽመዋል። ግባችን ይህ እንዳይሳካ ማድረግ ነው ሲሉም የሀገራቸውን አቋም አስታውቀዋል። በዚህ መሃል ኢራን የሆርሙዝ የባህር በርን በከፊል መዝጋቷ ተነግሯል። ኢራን ለዓለም አቀፍ የንግድ ልውውጥ እጅግ ወሳኝ የሆነውን የሆርሙዝ የባህር መስመር ስትሬት ኦፍ ሆርሙዝ ለጥቂት ሰዓታት በከፊል መዝጋቷን አስታወቀች። የባህር በሩ የተዘጋበት ምክንያት በባህር ሰርጡ ላይ የሚካሄዱ ወታደራዊ ልምምድ ለደህንነት አስጊ እንዳይሆን በሚል ነው ተብሏል። ውሳኔው የመጣው ኢራን ከዩናይትድ ስቴትስ ጋር በኒውክሌር ፕሮግራሟ ዙሪያ በጄኔቫ ንግግር እያደረገች ባለበት ወቅት ሲሆን የባህር ሰርጡ መዘጋት በዓለም ላይ ከሚንቀሳቀሰው የነዳጅ ምርት ውስጥ 20 በመቶ ያህሉ የሚያልፈው በዚህ የባህር መስመር ነው።
የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ የጄኔቫው ንግግር አዲስ የእድል መስኮት የከፈተ መሆኑን ገልጸው አገራቸው ግን ለማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗን አስጠንቅቀዋል። በአንጻሩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ካልገደበች ወታደራዊ ኃይል ልትጠቀም እንደምትችል ደጋግመው ገልጸዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ንግግሩ በጥሩ ሁኔታ መጀመሩን ቢጠቅሱም ኢራን አሁንም ለአሜሪካ ስጋቶች ተገቢውን ምላሽ አልሰጠችም ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።